ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስማ በወልዶ መንፈስ ቅዱስ አህዱ አምላክ አመሰልሱ ለጥድ በዛቲ ዕለት ተቀትሉ ሕፃናት ዘቤተልሔም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያ በታች የሆኑ በቤተልሔምና በአውራጃዋ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ከ4,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱን ይዘው ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስኪሞት ድረስም በዚያ ኖረ። ከእግዚአብሔርም ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ከእነዚህ ውስጥ የክብር ባለቤት ጌታችን ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻዋ ከኃጢአት በቀር ሠራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህም የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብፅን ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያም ያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከኔ ዘንድ ደርሷል። ወርቅ፣ ብል፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜ ከእርሱ ዘንድ 1200 ወታደሮችን አውጥተው በተራራ ላይ አረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ ጮኸች። ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውን መጽናናትን እምቢ አለች። ልጆችን አልሆኗትምና። ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ። የተመሰገንክ በእውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን? አሉ። ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደነርሱ ላሉ ለእግዚአብሔር ባለሟሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጽሙት ቀን ድረስ እንዲህ የሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4 እንስሶችና በ24 አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁ 14,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች ወደ ተወለዱ ሕፃናት ንጹሐን የሆኑ ናቸው። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሕፃናት ዘቀተሎሙ ሄሮድስ እንዘይመስሎ ምስለ እሉ ከመይትረከብ ክርስቶስ ልበ አበዊሆሙ ነደ ወዘእሞሙ ከርስ ጊዜ አስተርአያ በመልዕልተ ገጻ ለየብስ ሀቢተ አጥባት ምስለ ደም ህውስ። በዚችም ዕለት ዳግመኛ የከበረ አባት አባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸጉ ናቸው። ለዚህም ቅዱስ ሚስትን ባመጡለት ቀን የእግዚአብሔር መልአክ የከበረ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም መነኮሰ። ከዚያም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ታምራትንም በማድረግ ከአለት ውሃን አፍልቋልና በሽተኞችንም አድኗልና። የክብር ባለቤት ጌታችንንም አገልግሎ ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊባኖስ እምቤተ አቡሁ ዘወፃ ከመቃለ መልአክ ሰምዐ ኮኳ ዘቢጦ ማየ አንቃ ሰላም ለአድሃኒ ዋዲ አስተአ በውስተ ገዳም ምስሌሁ ዘነበሩ ስንአ። በዚችም ዕለት የሴቶችን ጠጉር ሾርባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህ ባለ ስራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም።
በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሞን ዘዕቁብ መከየዱ እሙጋአተ ሶክ በሊ በውስተ ኩሉ መንገዱ ከመይንሳ አስበ ወይሳየት ለማእዱ ስዕርተ አንስት እንዘይጸሃ ይጸፍር በእዱ ለባሕረ ኃጢአት ይክህለ ያስጥምዋ ሞገዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። በዚችም ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና፣ የሰማዕት ጣወድራ፣ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። ዛቅረብኩ ማይሌተ አዘኪሬ አእላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አሳፎ ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማህረን ኢየሱስ ክርስቶስ አምሪሁ ለአብይ ወክብር ወኃይል ሊቀ መላእክት ቅዱስ ፋኑኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ፋኑኤል ያደረገው ታምሪ ነው። የቅድስት ቤተ ክርስቲያን ልጆች የሆናችሁ የሊቀ መላእክት ቅዱስ ፋኑኤል ወዳጆች ሆይ በዚህ ዓለም ረድኤትና ሞገስን በረከትንም በሚመጣውም ዓለም እንደ እሳት በሚንቦገቦግ የሚነድ ክንፎቹ ባህረ እሳትን አሻግሮ ፍጹም ደስታ ያለበት ዘላለማዊ ሕይወትን ያሰጣቸው ዘንድ በየወሩ 3ኛ ቀን ይልቁንም አማላጅነቱ በመማጸን እንድንባስ ዘንድ በተመረጠች አምላኩ እግዚአብሔር በተሾመባት ቀን የሊቀ መላእክት ቅዱስ ፋኑኤል በዓልን አድርጉ። ጌታችን ኢየሱስ ክርስቶስ በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እላችኋለሁ እንዳለ የሊቀ መላእክት ቅዱስ ፋኑኤልን ዝክረ በዓል ከሚያደርጉ ጋር የሚኖር ልብሱ ዘርፍና ከመጠምጠሚያው እየቀደዱ ወስደው በዱያን ላይ ሲያኖሩ ድውያን እስኪድኑ አጋንንትም እስኪወጡ ድረስ በሐዋርያው ቅዱስ ጳውሎስ ላይ አድሮ ደገኛ ተአምሩን እንዳደረገ በሊቀ መላእክት ቅዱስ ፋኑኤል እጅ ድንቅ ስራንም በሚገልጥ አምላኩ እግዚአብሔር የሚታመን አንድ ሰው ለእግዚአብሔር ስዕለቱን ያቀርብ ዘንድ ከሩቅ አገር መጣ። ባልንጀሮቹም በመንገድ እንዲህ በችኮላ ወዴት ትሄዳለህ ብለው ጠየቁት። ሰውየውም ሊቀ መላእክት ቅዱስ ፋኑኤል ምኞቴ ሁሉ ፈጽምልኝ፣ ከክፉ ነገርም ሁሉ ተውሮኝ ስላዳነኝ ሳይገባኝ ለእኔ ታላቅ ነገርን አድርጎልኛልና ያደረገልኝንም ለእኔ ብቻ አይደለም። አንድ ቀን ያለ መጠን ልጄ ሆዷ ተነፍቶ ታማብኝ ነበር። መጥቼ ነገርኩት፣ ፈወሰልኝ። አንድ ጊዜም አጠገቤ ከወደቀ ብረት የተነሳ ጆሮዬ ደንቁሮ ነበር። አንድ ጊዜም በጽኑ በሽታ ታምሜ ነበር። አንድ ጊዜም ከጠላቶቼ ብርቱ ጸብ ነበረብኝ። በየጊዜውም ከደረሱብኝ ከዚህ ሁሉ መከራ የነገርኩትን ሰምቶ ሰውሮኛልና ስዕለቴንም ልሰጥ ወደ እግዚአብሔር ቤት እየሄድኩ ነው አላቸው። እሊህ ሊቀ መላእክት ቅዱስ ፋኑኤል የሚወዱ ባልንጀሮቹም የተልኮውንና ታላቁን ከፍ ያለች የአንደበታቸውን የምስጋና ዋጋን ይቀበሉ ዘንድ የቅዱሳን ጻድቃን ጸሎት ከማይጠንታቸው ጤስ ዕጣን ጋር የሚያደርጉ ደስታ የተመሉ በሊቀ መላእክት ቅዱስ ፋኑኤል አምላክ ሰማያዊ ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፊት ቆመው ፍጹም ስለ ፍጥረት ሁሉ የምትፈጸም ደስታና ምስጋና የተመላች ጸሎታቸውን የሚያቀሩ ብዛታቸው የማይታወቅ የሰማያውያን ሰራዊተ መላእክት አምላካቸው ቸር እግዚአብሔርን በወደዱ ሊቀ መላእክት ቅዱስ ፋኑኤል አማላጅነት ለሚታመኑ ሁሉ እንዲሁ ያደርጋልና እውነት ብለሃል አሉት። ይኸውም ሰው የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድንቅ ስራውን እየመሰከረ ወደ ቤተ እግዚአብሔር ፈጥኖ ገሰገሰ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎትና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልን የብስራት ድምጽ ከሰማች በኋላ ገብርኤል መልአኩ ቅዱስ ገብርኤልና እመቤታችን ከተነጋገሩ ከተግባቡና ሐሳባቸውን ከጨረሱ በኋላ እመቤታችን ካለችበት ከገሊላ ተነስታ
ወደ ዘመዶቿ ከተማ ወደ ይሁዳ ወደ ዘካርያስ ቤት ጉዞ አደረገ ይላል መጽሐፍ ቅዱስ። እመቤታችን ዛሬም ወደኛ ሕይወት ትምጣልን። ልብ በሉ ምእመናን። አሁን በገሊላ ድንግል ማርያም ከገብርኤል ከመልአኩ ከቅዱስ ገብርኤል ጋር ብዙ ውይይት አድርጋለች። ብዙ ተነጋግረዋል። ብዙ ምስጢራት ተጨዋውተዋል፣ ተነጋግረዋል። እመቤታችን ድንግል ማርያም የመጣላትን የመልአኩን ብስራት ዝም ብላ እንደመጣ አልተቀበለችውም። እንደ ዘካርያስ ሳትጠራጠር፣ እንደ ኒቆዲሞስም ሳትከራከር፣ ግን እንዳንድ የእግዚአብሔር ሰው እንዳንድ መንፈሳዊ ሰው በእሷ ዘንድ ሊከናወን የሚገባው ምስጢር ምን እንደሚመስል ጠይቃለች፣ ተረድታለች ድንግል ማርያም። እግዚአብሔር የተመሰገነ ይሁን። የመጀመሪያው የምሰማው የሰላምታ ድምፅ ምንድነው? ይሄ ወደ እኔ የመጣው ደስ ይበልሽ የሚለኝ ጸጋ የሞላብሽ ሆይ የሚለኝ እግዚአብሔር ከአንቺ ጋር ነውና አትፍሪ የሚለኝ ይሄ ድምፅ ምን አይነት ድምፅ ነው ብላ ድንግል ማርያም መጀመሪያ ጠይቃለች። አዎ ድንግል ማርያም በጣም እግዚአብሔር ከፈጠራቸው ሁሉ ከፍ ያለች፣ በማስተዋል የተዋበች፣ በቅድስና የተሞላች፣ ዓለምን ያሸነፈው ኃጢአት ያልነካት ክብርትና ስለሆነች የመጣውን ሐሳብ ምንም መንፈሳዊነት ቢኖረው መጀመሪያ እንደመጣ እሺ ብላ አልተቀበለችም፣ ጠይቃለች። የመጀመሪያው ምንድነው? የሰላምታ ነው። ምንድነው የምሰማው ቃል? ምናልባት የቀደሙ አባቶችን አዳምና ሔዋንን ያሳተው መንፈስ ድምፅ ይሆን ብላለች። ትክክል ናት። ምእመናን ማንኛውንም ነገር እንደ መንፈሳዊ ሰው መመዘን መረዳት ዛሬም ከኛ ይጠበቃል። መንፈሳዊ ነገር እንኳ ቢሆን ወደ ሕይወታችን የመጣው ቆም ብለን ማሰብ፣ ቆም ብለን ነገሩን ማየት ማወቅ ያስፈልጋል። አለዚያ የሚያጠፋን ድምፅ ሁሉ ወደኛ ሊመጣ ይችላል። የሚጎትተን ድምፅ ሁሉ ወደኛ ሊመጣ ይችላል። ማሰብ ያስፈልጋል ማለት ነው። በማስተዋልና ምንድነው ይሄ ድምፅ አለች የመጀመሪያው። ከዚያ ቀጠልና መልአኩ ገብርኤል ሌላ ማብራሪያ፣ ሌላ ገለጻ አደረገ። እነሆ አንቺ ትወልጃለሽ፣ ትጸንሻለሽ፣ ትወልጃለሽ። ይሄ ካንቺ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። በያዕቆብ ለዘላለም የሚነግስ ነው። ንግስናው የማይሻር ነው። አይ ከሦስቱ ቅዱስ ከሥላሴ አንዱ እግዚአብሔር ወልድ ወደ አንቺ ይመጣል፣ ከአንቺም ሥጋን ይለብሳል፣ ሰው ሆኖ ተፈጥሮ የወደቀውን ዓለም ያነሳል፣ ወደ ሕይወት ይመራልና ይሄ ምስጢር በአንቺ ይከናወናል ብሎ ከሰላምታው በኋላ ቅዱስ ገብርኤል ማብራራት ጀመረ። ይሰማችኋል ምእመናን? እስኪ ድምፅ አሰሙኝ። ይሰማችኋል? እግዚአብሔር እኔንም እናንተንም ይስማን። አመስግኑ እስቲ ይሄን ጌታ። የሚገርም ነው። ይህ የምሰማው ድምፅ ምንድነው ስትለው መልአኩ እንደገና ማብራራት ጀመረ። እኔ ከእግዚአብሔር ተልኬ መጥቻለሁ። ምነግርሽ ደግሞ ይሄ ነው። ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ከአንቺ ይወለዳል። የጠፋውን ዓለም ሊያገኝ፣ የወደቀውን ዓለም ሊያነሳ፣ የረከሰውን ዓለም ሊቀድስ፣ በሞት በመቃብር ውስጥ በኃጢአት መቃብር ውስጥ የወደቀውን ዓለም የሕይወት ትንሣኤ ሊሰጥ ከሦስቱ ቅዱስ አንዱ ቅዱስ ወደ አንቺ ይመጣል፣ ከአንቺም ይወለዳል አላት። ያን ጊዜ እመቤታችን እኔ እንዴት ይሄ በእኔ ይደረግልኛል? እፎኑ ይከውነኒ ዝንቱ፣ ይሄ ምስጢር ይሄ ታላቅ ነገር በእኔ እንዴት ይሆናል? እንዘ ኢየአምር ብእሴ፣ እኔ ወንድም አላውቅም። ምክንያቱም ከአንዱ አንዱ የሚወለደው በዘር ነው። ይሄ ደግሞ እኔ አላውቅም፣ ወንድ የሚባል አላውቅም። አላውቅም ሳይሆን ይሄ አልዮ በእኔ ውስጥም የለም። ስለዚህ ያለ ወንድ ዘር መውለድን ከየት ነው ያመጣውን? ይሄን የምስራች እንዳውም ሊቅ ዮሐንስ አፈወርቅ እንዲህ ብሎ ዘንተ ትቤ ድንግል በእንተ ዘያርገ ህሊና ይጓለ ማያ ውስተ ልባ። ድንግል ማርያም ይሄን የምትለው ተጠራጥራ ሐሳቡን ንቃው ሳይሆን
በሰዎች ልብ የነበረው ሐሳብ ሐልዮ በሷ ልብ ስላልነበረ ነው ይላታል። እስቲ አመስግኗት እቺን እናት በእውነቱ ዘንተ ትቤ ድንግል ይሄን የምትል በሷ በሴቶች ሌሎች ሴቶች ለጊዜው ባያገቡ እናገባለን ብሎ ሊያስቡ ይችላሉ። ድንግል ማርያም ግን ዘላለማዊት ድንግል ስለሆነች የሐሳብ በውስጧ ስለሌለ ይሄን አለችው ይላል። ይቀጥልና አሁንም መልአኩን ትጠይቀዋለች ድንግል ማርያም እማይቴ ረከብከ ዘከመዝ ብስራተ እንዲህ ያለውን የምስራች ከየት ነው ያመጣኸው? ዘእንበለ ዘር ምድር ቶተ ያለ ዘር መሬት ታበቅል ዘንድ ወዘእንበለ ምት ድንግል ጽንሰተ ሴትም ደግሞ ያለ ወንድ ዘር እንደምትወልድ ይሄን የምስራች ከየት ነው ያመጣኸው አለች እመቤታችን። ኧረ ትመስገን ድንግል ማርያም ትክክል ናት፣ ትክክል ናት። ምእመናን አንድ ነገር ማስተዋል አለብን። መሬት በህዳርና በታኅሳስ ፍሬ የምታፈራው መጀመሪያ ዘር ሲወድቅባት ነው። መጀመሪያ ገበሬው ሐምሌ ነሐሴ ላይ ካልዘራ ታኅሳስና ህዳር ላይ የሚታጨድ ነገር አይገኝም። መሬት ዘር የምትሰጠው ፍሬ የምትሰጠው ዘር ተቀብላ ነው ከገበሬው። ሴትም ደግሞ ልጅ የምትወልደው እንደዚሁ ነው። ባላግብታ ጎጆ ቀልሳ ከወንድ ዘር ተቀብላ ነው ልጅ የምትወልደው። ስለዚህ አንተ ግን የተለየነ መሬት ያለ ዘር እንደምታበቅል ወሴትም ያለ ወንድ ዘር እንደምትወልድ ይህንን ግሩምና ድንቅ የሆነ ቃል ከየት ነው ያገኘኸው አለች እመቤታችን። በረከቷን እግዚአብሔር ያሳድርብን። በሳይንሱ በዓለሙ አንድ ሴት ለመውለድ ወንድ ያስፈልጋታል። አንድ ሴት ያለዚህ መጽነስና መውለድ አትችልም። ወይም ደግሞ አንድ ሴት ልጅ ከወለደች ድንግል አትባልም። ድንግል ከሆነች ደግሞ ልጅ አላት እናት ናት አይባልም። እነዚህ ነገሮች በዓለም በሰው ተፈጥሮ የማይስማሙ ነገሮች ናቸው። የማይስማሙ ነገሮች። የኔና የእናንተ እናት ድንግል ማርያም ግን ያለ ወንድ ዘር ጌታን ጸንሳ የወለደች ከወለደችም በኋላ ድንግልናዋ ያልተለወጠ ድንግል ሆና እናት የምትባል እናት ሆና ድንግል የምትባል እንዘ ድንግል ወእም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የተገኘች በሰማይም የለም በምድርም የለም በታችም በካለ ፍጥረት የለም። እሷ ብቻ የኔና የእናንተ እናት ናት። አመስግኗት ድንግል ማርያም። ይገርማል። ስለዚህ ምንድነው ይሄ አይሆንም አለችው። ከዚያ ገብርኤል አብራራ። ይሄ የሚሆነው በግብረ መንፈስ ቅዱስ ነው። ይሄ እኔ ተልኬ ነው የመጣው። ትክክል ነሽ፣ ያንቺ ሐሳብ ይገባኛል። ግን ይሄ የሚሆነው በግብረ መንፈስ ቅዱስ ነው፣ በእኔም በሌላም አይደለም አላት። ያን ጊዜ እመቤታችን መንፈስ ቅዱስማ ምን የማያደርገው አለ ብላ እሺ አለች። ይኩነን ያለች አካላዊ ቃል ሰባቱን ሰማያት ሰንጥቆ መጥቶ በድንግል ማርያም ማህፀን አደረ። ድንግል ማርያም ለሶስት ወር ያህል ጌታችንን በማህፀኗ ተሸከመች። ራ መስግኑት ይሄን ጌታ። አሁን ለድንግል ማርያም 3 ወር ሲሆናት ጌታን ጸንሳ እስኪ አስቡት ይሆናል። ያ ሰማይና ምድር የፈጠረ ጌታ ምድር የእግሩ መረገጫ ሰማይ ዙፋኑ የሚባልለት ይህን ያህላል ይህን ይመስላል የማይባልለት አምላክ በዚህ ይወሰናል በዚህ ያልፋል የማይባል ይህን ይመስላል ተብሎ ሊገለጥ የማይችለው ጌታ በላይ ዓለምን በእፍኙ ያዘ በመዳፉ ያዘ። እግዚአብሔር በጠባቧ ማኅፀን በድንግል ማርያም ማኅፀን አድሮ ሰው ሆኖ ተወለደ እኛን ያድነን ዘንድ። ራ መስግኑት ይሄን ጌታ። እግዚአብሔር የተመሰገነ ይሁን። እሺ አለች። ይሄ ሚስጥር ተከናወነ። የቅዱስ ገብርኤልና የድንግል ማርያም ንግግር አሁን በእሽታ ተቋጨ። እሺ አለች ድንግል ማርያም። እኛም እሺ ብለን የእግዚአብሔርን በረከት ለማግኘት ያብቃን። ምእመናን እሽታ ምን ያህል በረከትን እንደሚያስገኝ ከድንግል ማርያም ተማሩ። ከዚህ ቅድስና እንማር። እሺ ስላለች እግዚአብሔር ወደ ማኅፀኗ መጣ።
እሺ ስላለች እግዚአብሔር ሰው ሆነ። እሺ ስላለች እግዚአብሔር ሰው ሆኖ የወደቀውን ዓለም እንዲነሳ ምክንያት ሆነ። የድንግል ማርያም እሽታ የጨለመውን ዓለም አበራ፣ የወደቀውን ዓለም ትንሣኤ ሰጠ፣ የጠፋውን የሰው ልጅ አስገኘ፣ የቆሸሸውን የሰው ልጅ ማንነት እንዲታጠብ ያደረገ የድንግል ማርያም እሽታ ነው። ወራ መስግኗት እችንና አያችሁ። እኛ ዛሬ እሺ ባለማለታችን ስንቱ በረከት አጥተን ሊሆን ይሆን? ወገኖቼ እስኪ በደንብ አስቡ። እንደ ክርስቲያን እምቢ በማለታችን ለእግዚአብሔር እሺ የምንልበት ልብ ስላጣን ሁልጊዜ እምቢተኛ ስለሆን ለመጾም እምቢተኛ፣ ለመጸለይ እምቢተኛ፣ ለመቁረብ እምቢተኛ፣ በሰላም ለመኖር እምቢተኛ፣ እሺ የሚል አንደበት ስላጣን ዛሬም ይናገራል መጽሐፍ፣ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ ይላል። የምንም በረከት ኧረ አይሰማኝም። ተመልከቱ፣ ድንግል ማርያም እሺ ስላለች የማይሆነው የማይደረገው ምስጢር ተከናወነ። እንደገና ኢሳይያስ ደግሞ እሺ ብትሉ እናንተ የምድርን በረከት ትበላላችሁ፣ እምቢ ካላችሁ ግን ሰይፍ ይበላችኋል ይላል። ምን ይበላችኋል ይላል? ይኸው የእምቢታችን ውጤት አሁን እያየነው ነው። አሁን እኮ ሰይፍ አለ ኢትዮጵያ ውስጥ። አሁን እኮ እሳት አለ ኢትዮጵያ ውስጥ። መከራ አለ ዓለም ላይ። ዛሬ የትውልዱ የእምቢተኝነት ውጤት ከደረቀው ሰማይ ላይ ልክ እንደቀደሙት እንደ ሰዶምና እንደ ገሞራ እግዚአብሔር እሳት እያዘነበ ነው። አይታችኋል። በውጭ ዓለም ይሄ ዘመን ያመጣውን ግብረ ሰዶም የሚባለው ይሄ እግዚአብሔር የፈጠረውን የሰውን ልጅ ጋብቻ የሚያቆሽሸውን ነገር የምትሰራው ከተማ አሜሪካ ውስጥ በስሙ ነዳለች። አልሰማችሁም? ሰምታችሁ አልሰማችሁም? ልብ በሉ። ለእግዚአብሔር እምቢ ያሉ ከተሞች በደረቅ ፀሐይ እየጠፉ ነው። እናንተ እንዴ እኛ ምናልባት በአደባባይ የወጣ እግዚአብሔር የለም የሚል በአደባባይ የሚናገር ኢትዮጵያ ውስጥ ሰው ስለሌለ ምናልባት ቁጣው በተለያየ መልክ ቢኖርም እግዚአብሔር በውጭ እንዳየናቸው ከተሞች ግን ከተማችን ያላደረገም። እስቲ አመስግኑት ይሄን ጌታ። እምቢ ያሉ ሰዎች እየጠፉ ነው። እሽታን ከአንደበታቸው ያጠፉ ሰዎች እግዚአብሔር የንፍር ውሃ ጎርፍ እያመጣ እያለቀለቃቸው ነው። አይታችኋል። በዚህ በአረቡ ዓለም የሚሆነውን ምክየት ሳይባል ከየት መጣ ሳይባል አውሎ ነፋስ፣ ጎርፍ የሚኖርበትን ከተማ የሚያመልኩበትን ቤት ሲመታው፣ ሰው በሰው ላይ ሲወድቅ፣ ሰው ወጥቼ እገባለሁ ብሎ በዚያው ሲቀር አይተናል። በእኛ ሀገርም ተመሳሳይ የሆኑ ነገሮች አሉ። ይሄ ምንድነው ካላችሁኝ፣ እሺ ማለት ስላቃተን፣ መጾም፣ መጸለይ፣ ንስሐ መግባት ስላቃተን፣ ላያችን ነጭ ሆኖ ውስጣችን እየጠቆረ እግዚአብሔር ቤት ምን መጣለን፣ ጠንቋይ ቤት ምን ሄዳለን፣ እንዘምራለን፣ እንዘፍናለን፣ ከቤቱም አለን ከዚያኛውም ከተማ አለን እና ተቀላቅሎብን ስለሆነ አሁን ቁጣው በዙሪያችን አለ። ግን እንዳንጠፋ እሺ እንበል፣ ለእግዚአብሔር እንታዘዝ፣ ድንግል ማርያምን እንምሰላት፣ እናታችን እንምሰላት። እሷን መሆን አንችልም፣ ግን የእሷን ሕይወት መስሎ መጓዝ ያስፈልጋል። ድንግል ማርያም እሺ ስላለች ዓለም ዳነ። እኛ ቢያንስ እሺ በማለታችን ራሳችንን ማትረፍ ያቅተናል፣ ወገኖቻችን ማትረፍ ያቅተናል፣ ዘመዶቻችን ማትረፍ ያቅተናል። እሺ ብለን የመንግስቱ ወራሽ መሆን ያቅተናልኛ። ኧረ እግዚአብሔር ለሁላችንም ልብ ይስጠን። አምላካችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰዓተ መዓልቱን ባርኮ ቀድሶ በሰላም ቀን ያውለን። በዓለም የተበተኑትን ክርስቲያኖች በቸርነቱ ይጠብቅልን። በያሉበት ቦታ ስራቸውን አቅንቶ በሰላም ያኑርልን፣ ሰላሙን ይስጠን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን በቸርነትህ ጠብቀን። አቡነ ዘበሰማያት
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን